የበዓል ማግስት ላይ ነው ያለነው መልካም የመስቀል በዓል ይያለን እንግዲህ ከህዳሴው ግድብ ሆነን ወደ እናንተ እየደረስን ነው ወደ አዲስ አበባ ስለ ውበት እንግዲህ ሊነሳ ነው ከውበት በላይ ደግሞ ፕሮግራማችን ሮቤል ያው ብዙ ጊዜ ሰዎችን ያስደሰተ ምርቃት ይወስዳልና ያንን ደግሞ ለማፈስ ተዘጋጅቷል ሮቤል አይደለም ዝግጁ ናችሁ እንዴ በደንብ ሮቤል የብዙ ሰዎችን ደስታ ያካፍለናል አዎ በጣም ሰዎች ሲደሰቱኛ ጋር ይጋባልና በጣም ደስ የሚል ፕሮግራም አዎ ደስታ ይጋባልና በዚህ አመት ባል ደግሞ ደስታን ማየት ነው ምን ፈልገው ያለነውም ደግሞ ህዳሴው ግድብ ላይ ከሚያጓጓው ፕሮግራማችን አንዱ ይሄ ነው ስለዚህ አብረን እንከታተል ከውበት በላይ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ደናለቀ ሰላም ስራ እንዴት ነው አሁን የጠቅላላ ምን ያምብር ይሆናል ሌላ ስራ ብሰጥ እንዴት ነው ትሰራለህ ትሰራለህ ስራ ጠፍቶኝ ወደዚህ የት ነበርክ ኮንስትራክሽን ይሰራለው እየሰራው ነበር ጠፋለ የተጨጋጨፉ በጣም ብር እየበሉ ችግሮኝ ወደዚህ ቤተሰብ በዚህ ነው የምታስተዳድረው ስንት ልጆች አሉ ልጆች አሉ አንድ ጠባቂ አለ ከባለቤቴ ጋር 5 ነው እዚህ ናችሁ መቀጠር እንትን ያዛትና እንሂድ እና እኔ ወስዳለሁ ችግር የለም እንዳለ ሊወሰደው መኪና ውስጥ እናደርገዋለን ሳፈላል ማን ለበላት ተስፋዬ ጤና ምን ያህል ጊዜ ሸጥክ ይሄ ስራ ላይ የገባሁት ቅርብ ጊዜ ነው ምን ያህል ጊዜ አለ አንድ 4 ወር ምናምን 4 ወር ምን ነበር የምትሰራው መጀመሪያ ስራዬ ሊስትሮ ነበር የመጀመሪያ ስራ ሊስትሮ ነው የጀመርከው ምን ያህል ጊዜ ሰራ 2 አመት ግን ሰርቻለሁ 2 አመት ቀን ስራ ነበር ቆርቋሪነት ነበር ምትሰራው ከዛ ሰዎቹ አይከፍሉ አሰርቶ ይጠፋብኝ በኮንትራት አልነበረ ምትሰራው እኮ በኮንትራት ሆኖ እንደ ባለቤት አሰርቶ ይጠፋብኛል ብዙ ጊዜ 3-4 ተበልቻለሁ እንደም በዛ ምክንያት ኮንዶሚኒየም ምጥለው ነበር ያዛኔ ኮንዶሚኒየም ምጥለው ብር በዛ ምክንያት ደብዳቤ ጽፌ አወጣሁት በዛ ምክንያት እንግዲህ በኔ ቤት አይደለም ያለው ተከራይቼ ነው ያለው በዛ ምክንያት አሁን ከማን ሊበደር ብዬ ብድር እየበደርኩ ሲበዛኝ ሁሉ ጊዜ ለምን ሰው ብድር ጠይቃለሁ ብዬ ያ ኮንዶሚኒየም ያስቀመጥኩት አወጣሁት ከዛ ወደ ምን እንተናል ከዛ ኮብልስቶን አለ ማንጠፍ ሳይሆን ማምረት ጥሩ ነበር እሱም 2 አመት ሰርቻለሁ ትዳር መቼ መሰረትክ 2008 ላይ 2008 እዚሁ ነው እዚሁ እንዴት ተዋወቃችሁ እኔ ሊስትሮ እየሰራው እሷ ምግብ ቤት ነው የምሰራው እዛ እየበላው ነው ያገኘኋት ማን ነው የከጀለው መጀመሪያ አንተ ነህ እኔ ነኝ ማለት ምን ነው ተጠራጠረኝ ያው ወንድ ነው እንጂ አይታወቅም እንዴት ነው አሁን ብቻ እኔ ነበር ከሰዓትና አሁን ልዩነቱ እንዴት
ልዩነቱ ብቻህን እያለህና አሁን ትዳር ይዘህ መኖሩ ደስ ይላል፣ ግን ችግር ደግሞ ሁሉም ኃላፊነት በኔ ላይ ነው። ብዙ የሚጠይቁት ነገር አለ። እሱም መሸፈን ግድ ይለኛል። ለዛ ነው እንጂ ቤት ሲገባ ከልጆቹ ጋር ሲንጫጩ በጣም ደስ ይላል፣ ግን ኃላፊነቱ ከባድ ነው። እንዴት ዋላችሁ? ለኔ መስገን ተስፋዬ ጂንስ ትወዳለህ? ምን ትወዳለህ? ልብስ ነው ካኪ ጂንስ ምን አይነት ልብስ ትወዳለህ? ጂንስ እስቲ ጂንስ ነገር ስንት ቁጥር ነው የሚሆነው? 32 ይሄ 32 ነው። ሰፊ ነው። ይሄ ሰፊ ነው። እስቲ ነጣ ባላለ ደግሞ ጂንስም ማሳየ። ሰፋ አይደለ? ትንሽ ይሰፋል። ይሰፋል አይደለ? ይሄ ሰፊ ነው። የዛሬ ስራ እንዴት አየኸው? ወደድከው? በጣም ወደድኩት። እስቲ ፈካ የሚያደርገው ነገር ከላይ ደግሞ ጣል እናድርግበት። በጣም ማልችለው ደስታ ተሰማኝ። ከዚህ እዛ ስትሯሯጥ እያየው ነበር። እዛ ስራ ቦታ ዛሬ ስንት አተርፋለሁ ብለህ ነው የወጣው? እኔ እንጃ። እኔ የወጣው ይወጣል ብዬ ነው የገመትኩት። ያው እግዚአብሔር ነው ያገኘን እንጂ እኔ ያሰብኩት አይደለም። ፈጣሪ ነው የሚያስበው። ልጆች አሁን ምን ይላሉ? እንዲህ ሰንጠስ ያው ኧረ ጭፈራቸው አይቻልም። ጭፈራቸው ሀገር ይቀውጣል። ደስ ይላቸዋል። እኔ ሀገር ቤት ሲሄድ ነው እንጂ እዚህ ዘንጬ መላክ። እንኳን አገኘን ዛሬ፣ እንኳን ተገናኘን። ፈጣሪ እድሜ ጤና ይስጣችሁ። እኔ ማልችለው ያው ነገር ያለው ማልችለው ደስታ ከላይ እስከታች ደግሞ እንዲሆን ሙሉ እንዲሆን ጫማ ነገርም ከዘነጡ አይቀር ለወደፊቱ አሁን ካላገኘው
ነገ እርጅና ይመጣል፣ ነገ በሽታ ይመጣል፣ ነገ ልጆቹ ያድጋሉ፣ በምን እናስተምራለሁ ምናምን የሚል ሀሳብ ስላለኝ ከአሁኑ አንድ ነገር ካላረኩት ነገ ልጆቼም መንገድ ላይ ይወርቃሉ ብዬ በቃ እፈራለሁ። የቤት ኪራይ ራሱ አሁን አንድ ጊዜ ያለፍኩበት አለ። አሁን እየደረሰ ነው። ሳልከፍል ሁለተኛ ጊዜ አሁን እየመጣ ነው። አዎ። በወር ስንት ነው የምትከፍለው? በወር 4000 ብር። 4000 ብር? አዎ። ሌላስ በካሽ የተበደርኩ አለ? ያው 2000 ብር የበደርኩት አለ። አንድ ልጅ ታላቅ ልጅ ተመራቂ ስለሆነች ምን ለማድረግ ነው? ድግስ ደገስክ ወይስ ምን አረግ? ልብስ ገዛውባት ልጄ ላይ እንትን ላስደስታት ብዬ ልብስና ጫማ ገዛውባት ለምርቃቷ ደስ እንዲላት። አዎ። በ80 ቀናት ብቻ የሚረከቧቸውና ከ15 እስከ 40% ቅናሽ የተደረገባቸው የንግድ ሱቆችን ከ16 ካሬ ጀምሮ እንዲሁም የመኖሪያ አፓርትመንቶችን ከስቱዲዮ እስከ ባለ 2 መኝታ ድረስ ቦሌ አደይ አበባ ስቴዲየም ፊት ለፊት። ለበለጠ መረጃ ይደውሉ። አርጂ ኤንድ ፋሚሊ ሪል ስቴት፣ ጊዜ የማይሽረው መሰረት። ሰላም፣ እንደት ነሽ? ሰላም ነው አለን ይመስገን። ሁሉ መልካም። እንኳን ደህና ጠበቅሽን ተስፍሽ። አቤት። ቅድም እኔ አንተን አጋዝቻለሁ አይደል? አሁን ደግሞ እኔን ታጋዛኛል። እሺ። ምን አይነት ልብስ ልልበስ? ያንተ እኔ መምረጥ አለብኝ። በኋላ ቤት አብረን እንድንሄድ። እሺ። እኔ ባንተ መልኩ ጋር የሚሄደው ይሄ እንዴት? ይሄኛው እሱ ነው። ቀጥሎ ይሄ ነው። የትኛው? ይሄ ከሁለቱ አንዱ ግን አላጠረም። አጠራ አይደል? አልገባ አለ። እስኪ ጃኬትህን አውልቀው ባንተ እንለካው እስኪ። የኔ ነው ዛሬ እንጃ። እንዴት ነው መስዋዕት ላይ ስታይ? ያው መልክ አያምርም እንጂ የከተማ ሰው አልመስልም። የከተማ ሰው አልመስልም እንጂ ያምራል እኮ። አሪፍ ነው ያለው። ቅድም ይሄ ምንድን ነው የምን ቀረጻ ነው እያልካን ነበረ? ይሄ ከኢቢኤስ ቴሌቪዥን ነው። እዛ ላይ ደግሞ ከውበት በላይ የተሰኘው ፕሮግራም አለ። እንዳንተ የሚሰሩ የሚጥሩ ሰዎችን የምናበረታታበት፣ ቀናቸውን እንዲያምር የምናደርግበት፣ ዘና እንዲሉ። ዘና አላልክም ዛሬ? ከየት ማለት ወደዚህ ሀገር ከመጣሁ ወዲህ እስካሁን ድረስ ከዛሬ በላይ ተደስቼ አላውቅም። አልያዘም? አልያዘም። እስቲና ዘነት ባች አሰፋህ እኮ ጅል።
በቃ ዘና ብያለሁ ዛሬ። yes ደስ ብሎናል ዘና ስላልክ። በጣም ደስ ብሎኛል። እንኳን ደስ አላችሁ። yes እኔ እንደደሰትኩት በጣም ደስ ይለኛል። እንዴት ነው ቆይታ? አሪፍ ነው። ቡናው ምርጥ ነው። ቆንጆ ነው። አሁን ደግሞ ሰውነትን ዘና የምታደርግበት ቦታ ወስደሃለሁ። እሺ ነው ለማየት ጉጉት ብቻ ላይ ያለህ አይደል? ምን እንደሚመስል አንተ ትነግረኛለህ በኋላ። እሺ እንዴት ነበር ንገረኝ እስኪ። ሁለተኛ ተወለድኩ ማለት ነው። ሁለተኛ የተወለድኩ መሰለኝ። እኛ የምናውቀው የሙቅ ሻወር ነው። እኛ በዚህ ልክ የምታውቀው ደስታ ምን አለ? በእሱ አነጻጽረህ ንገረኝ እስኪ። ተመሳሳይ ደስታ ሚስቴ ለመውለድ ቆየች። እሺ ከዛ አርግዣለሁ ሲል በጣም ደስታ ተሰማኝ። ረጅም ጊዜ አላረገዘችም ነበር። ከዛ በሱና ይሄ በቃ ተመሳሳይ ነው። እንደዚህ ማያልቅ ወስዶ አፍሶ ማያልቅ ኑሮ ይስጣችሁ። አሜን አሜን። ደስታ ይጋባልና እኔ ራሱ እንትን ይሄን ደስታ ደግሞ ይዘን ከቤተሰቦች ጋር ከምትወዳቸው ሰዎች ጋር ብናጋራ ምን ይመስላል? እራትን ጋብዛቸውና እኛ መኪና እንልክላቸዋለን፣ ያሉበት ድረስ ይዘዋቸው ይመጣሉ እና አንድ ላይ በልተን ተጫውተን ደስታህን ደግሞ ተካፍለው ቢሄዱስ? የበለጠ ደስታ ይመጣል እንጂ አይደል? የበለጠ ደስታ ይመጣል። እስቲ ባለቤት ጋር ደውላትና ዛሬ ጥሩ ስራ አንድ ቦታ ሄጄ ሰራሁኛና ራት እስቲ ከቤተሰቦች ጋር እንብላ ብለዋል። ትመጫለሽ፣ ተዘጋጂና ጠብቂያቸው፣ መኪና ይመጣል ትላታል። እሺ እንዳትደነግጥም ዘና ብለህ ጥሩ ነገር እንደገጠመ ቀስ ብላ አስረዳት። ሄሎ ሲያ ምን ታደርጋለሽ መሰለህ? ልጆቹን ኢጠቢና ጥሩ ነገር ለብሰሽ ወደዚህ ልትመጪ ትችያለሽ? እሺ ምን አለች? እሺ አለች። እኛ ደግሞ እስከዛ የቀረው ጸጉራችን ነው። ጸጉራችን እንኳ በእያለን እንጠብቃቸዋለን። እሺ እሺ እሺ።
ደናስ ሰላም አግኛቸው አግኛት አያ በጌታ ቢስ ላምጣት አዎ ብርሃን ባንክ ስለደወለልሽ እኛ ደግሞ ታውቂያለሽ ብለን እሺ አይዟችሁ ምት እኛ የሚሰራ ሰው ለማበረታታት ቤተሰባችሁ እንዲበረታታ ይሄ ልጅ ሲሰራ ነው ጧት ያገኘሁት እሱ ብዬ እኔ ራሱ ደስ ብሎ ነበር ሲመጣ በቃ ከበደኝ እንጃ አይ ምንም አይከብዳችሁ ትንሽ እንትን አለ እሱ ጸጉር ቤት ነበርና መሸ እዚህ ስንል ነው የምንውለው ከጧት ጀምሮ ነው እኛ ያገኘነው እሺ ለዛ ነው ኑ በቃ ልጆቹን አናስወር አወቅሽ አይደለ የኔ ቆንጆ ና እንዴት ናችሁ? አለ እንኳን ደህና መጣችሁ። እስከምላ ሰላም ይቆያችሁ። ሃይ ማለው ማለት ሃይ ማለው ሊዮ እናንተን ለመቀበል ቋንቋ አስተምሮኝ ምን ብዬ ማን እንበል ስምሽን እስኪ አስተዋውቂ። አይሽ ምን አስደነገጠሽ? ልጆች ይዤ ያው መግባት በጣም ከበደ። አሁን ተረጋጋሽ? እንድራችኋለን ብለን ስንጠብቅ ተስፍሽ ለሁለተኛ ሰርግ ተዘጋጀን። አመሰግናለሁ። እንኳን ደህና መጣችሁልን። ሁለቱ የእናንተ ልጆች ናቸው አይደል? ደግሞ ይመሳሰላሉ በጣም። ማን ልበል አንቺ? ትዝታ ማን ልበል? አማሩ ብቸኛ ሰው ናችሁ እንደዚህ ውጭ ድረስ ወተን አቀባበል ያደረግንላችሁ ሙሽራውን አስወጥተን አሁንም አላመነችም ቃሪያ መነገድ ይሻላል ቃሪያ ከመነገድ ይሻላል በየቀኑ ይሆን ይሻላል እንደዚህ ነው ደስ ብሎኛል ከዚህ ሁላ ጭንቀት በኋላ ደግሞ ደስ ስላለሽ እኛም ደስ ብሎናል እውነት ደስ ያለው ሶሳይ እኔ ያው የሚመጣው ነገር በግንባር ያስታውቀኛል ጥሩ ነገርና መጥፎ ነገር በግንባር የሚመጣውን ሰውም በግንባር አውቀዋለሁ ግንባሬ ጥሩ ነው ማለት ነው አዎ በጣም ደስ እኔ ያላየሁት ነገር የለም ሁሉም ነገር ቆንጆ ነገር ይቻላል እስካሁን ድረስ ከኖርኩት በላይ አሁን በዚህ ሰዓት በጣም ትንሽ ብዙ ሰዓቶች አሁን ትንሽ ሰዓቶቹ ብዙ ሆነብኝ በጣም ደስታ ተሰማኝ እና ይሄን ለመግለጽ የፈለኩት እንግዲህ ጥሩ ቆይታ ነበረን ዛሬ አዎ በጣም ጥሩ ቆይታ የምር ነው ደስ ያለኝ ተስፋዬ አንተን በማግኘት በጣም ደስ አለኝና እናንተም እንደተደሰታችሁ እኔ በጣም ከዛ በላይ ነው ደስ ያለኝ የዋህነት ይታያል ደስታ ይጋባል ደስ ብሎኝ ነው ያሳለፉት ቀን እንኳን አገኘነ እንኳን እኔን ላገኛችሁ እኔም እንኳን አገኛችሁ አሁን እንግዲህ የምትሰራውን አይተናል መጪውን ጊዜ ምን መስራት ትፈልጋለህ ቤት ከፍቼ መስራት እፈልጋለሁ ምን አይነት ነገር ያው ሱቅ ነገር ወይም ከዚህ የተሻለ
ስራ ማግኘት መስራት እፈልጋለሁ። እንግዲህ በደንብ አስበህበት ምን ልክፈት ምን ላድርግ እንዴት ላሻሽል ብለህ ደግሞ ስትዘጋጅ ኢቢኤስ ቴሌቪዥን ለሱም ይሆን መነሻ ካፒታል ያበረክትልሃል። እሺ በጣም አመሰግናችኋለሁ። በጣም ከፍ ብላችሁ እድሜ ወደ እድሜ ጨምራችሁ ኑሩልኝ። አሜን አሜን አሜን። እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ። እሱ እንደዚህ አይነት ልብስ ለብሶ አልመጣም፣ ደህና ልብሶ አልመጣም። በጣም ሸጋው ነው የነጠበቀ። እግዚአብሔር ይስጣችሁ፣ እድሜ ቆያችሁ፣ ፈጣሪ ይስጣችሁ፣ ጨማምሮ ይስጣችሁ። እግዚአብሔር እናመሰግናለን። እንኳን መጣችሁልን። ከሩቅ ነው እንግዲህ የመጣችሁት። ደግሞ እራት እየበላን እየተጨዋወትን እናመሻለን።